ብዙ ነገሬን እኮ ያጣሁባት ልጄ ናት። የእውነት አንቺ በጣም ደግ ጀግና እናት ነሽ። በእርግጥ አልዋሽሽም። የእሷ ወላጅ እናት አለመሆኔን ከእሷ ደብቄ መኖሬ የዘወትር ቁጭቴ ነው። እማዬ ቆይ በጭንቀት ከመሞቴ በፊት የሆነ ነገር በይኛ። ይኸውልሽ ሀብልዬ፣ እሷ ወላጅ እናትሽ ናት። የምን እናት? ወላጅ እናትሽ ናት ሀብል። አንቺ ሂጂ። ኧረ ወይኔ! ኧረ ይሷል ውሃ ነገር አንተ ውጭ ዘመድ አዝማድ የለኝም እስክንድር። ለአንተም በሆነት ለእዝራም በሆነ አክስቱ ነኝ። ግን ደግሞ እናንተ እኔን የምታዩኝ ልክ እንደ ባዳ ነው። ቆይ ግን ለምን አልፈልግም አልኩ። ለምንድን ነው አባቴን በዚህ ልክ የምታስጨንቁ? ወይስ ሌላ የምትሰጪው ነገር አለ እንዴ? አልገባኝም። ይሄ ደግሞ ምን ማለት ነው? መርዝ ታበይናለሽ እያላችሁኝ ብቻ ባልሆነ ለእስር ቤት ጉዞ ሻንጣሽን በደንብ አስካች ማለት ምን እያልሽኝ ነው አክስቴ? ትሰሚኛለሽ? እዝራ አንቺን እስር ቤት ካላስገባ አርፎ የሚተኛ አይመስለኝም። ይኸው እንደምታየው ነው። አሁን ራሱ እየዛተብሽ ነው ያለው። እሺ ምን ባደርግ ነው የሚሻለኝ? ይኸውልሽ ሜርስዬ፣ ካለሽ የቤተሰብ ድርሻ ላይ የተወሰነ ትንሽ እንድትሰጪኝ ፈልጌ ነው። ምን? ውይ የኔ ቆንጆ፣ እንዴ በፍጹም ሌላ ነገር እኮ አስቤ አይደለም። መጀመሪያ እኔ ከዚህ ወንጀል ነፃ መሆኔን ማረጋገጥ እችላለሁ? ሜርሲ፣ እሱን ነገር አክሲዮኑን በእጅ ስታስገቢልኝ በደንብ አድርጌ ያረጋግጥልሻለሁ እያልኩሽ ነው። ስለዚህ በጉቦ ነው ማለት ነው ይህንን ነገር የምታደርጊልኝ? ያውም ደግሞ አንድ ያለኝን ሀብቴን እያሳጣሽ። እንዴ ምን ሆነሻ? ተረጋጊ እንጂ አንቺ ልጅ። ሀብል ያልተወደደችዋ ሙሽራ ዛሬ ላይ እንግዲህ እዝራ በጣም እንደወደዳትና ፍቅሩን ሊገልጽላት እንደቻለ እያየን ነበር። ይህንን የተመለከታችሁ የእዝራንና የሀብልን ደስታ የተደሰታችሁ እስኪ ላይክ እያደረጋችሁት ቪዲዮን ጀምሩት ማለት ነው። እትዬ መነን በአሁኑ ሰዓት የሰራችው ሴራ ስኬታማ እያደረጋት የመጣ ይመስላል። ምክንያቱም ደግሞ መነን እንግዲህ ሀብልን ከሆስፒታል አንስታ ያሳደገችበትን ጊዜ አሁን የሀብል ትክክለኛ እናቷ ከካናዳ ከመምጣቷ ጋር ተያይዞ ያጀመረችውን ቢዝነስ እያጣጣፈች ቀጥላበታለች። ኩኩሻ በአሁኑ ሰዓት እንግዲህ ተጠቃሚ የሆነችዋ ሀብልን ተክታ እኔ ልጅ ነኝ ብላ ወደዛ ህይወት ውስጥ ገብታለች። ዛሬ ከእናቷ ጋራም ተገናኝታለች። በአሁኑ ሰዓት እንግዲህ መነን እየሰራች ያለችውን ምርጥ ነው የኔ ቢዝነስ ነው ያለችውን ነገር እያጣጣፈችበት ባለበት ወቅት ብዙ ነገሮች ተሰርተውላታል ማለት ነው። ሜርሲ እንግዲህ ሌላው ነገር የሜርሲ ጉዳይና እንዲሁም ደግሞ በማህደር ግድያ ሙከራ ተጠርጥራ በአሁኑ ሰዓት ላይ ቤት ውስጥ ሰጣ ገባ ውስጥ የገባችቷ ሜርሲ በጣም ችግር ውስጥ እንደሆነች እያየናት ነው። ምክንያቱም ደግሞ አክስቷ አጸደ እስካሁን ድረስ በጣም ብዙ በደሎችን እየበደለቻቸው ቤት ውስጥ ቢሆንም ግን ደግሞ እንደ መጠቀሚያ አድርጋ የያዘችበት መንገድ አሁን ላይ ሜርሲን ከዚህ ህይወት ሊያስወጣት አልቻለም ማለት ነው። ሜርሲ በብዙ መንገድ ነገሮችን ለማስተካከል ብትሞክርም አእምሮዋን እየመረዘቻት ስለሆነ አክስቷ የተለያየ ሀብቱና ድርሻው መጠኗ ሁሉንም ነገር እየነገረቻት ክፉ ሀሳብን በልቧ እንድታመላልስ አድርጋታለች። ከማህደር ግድያ ጋር እንግዲህ ተጠርጥራ የነበረ ፖሊስ ጣቢያም የገባችን ቢሆንም በአሁኑ ሰዓት ወንድምሽ ሁሉንም አክሲዮንና ንብረቱን እየወሰደ እየሰበሰበ በመሆኑ አንቺ ብቸኛ ነሽ፣ አታሳዝኝም እንዴ? እንደዚህ አይነት ቆንጆ ልጅ እንዴት ታዝናለች? እያለች በውስጧ እንግዲህ በደም ስሯ ላይ መተላለፊያ ሆና አሁን ድረስ አክስትየዋ ከአቶ እስክንድር ከአባቷ ጋራ ልዩነት አምጥታለች። አባቷን ማትዘልፍ፣ ማትሳደብ፣ መጥፎ ነገሮችን ማትናገር የነበረችዋ ሜርሲ በአሁኑ ሰዓት እንግዲህ በጣም ከባድ ንግግሮችን ለአባቷ እየተናገረች እና እያስቀየመች ትገኛለች። አባትሽ እስር ቤት የወረወረሽ ስለማይወድሽ ስለማይፈልግሽ ነው፣ ግን ደግሞ አንቺ አድርገሽዋል። ግን ባታደርጊውም ብታደርጊውም በአሁኑ ሰዓት ላይ እስክንድር እንግዲህ ይህንን ያደረገው ሆን ብሎ ለእዝራ ሀብትና ንብረቱን ሊያወርሰው ፈልጎ ነው። እናትሽ ለምን እንደማትወደው የነበረ እዝራን ታውቂያለሽ ወይ? እንደዛ ስትቀጠቅጠው ስታሰቃይ የነበረች ለምን እንደሆነ ታውቂያለሽ ወይ? እዝራ የቤቱ ልጅ እኮ አይደለም። ይሄ እኮ እዝራ እኮ ከየት እንደመጣ ይታወቅ ዲቃላ ነው በማለት
እንግዲህ እዝራን እያጥላላች እየነገረቻት ዛሬ በሜርሲ ልብ ላይ እዝራ ትልቅ ቦታ የነበረው የወንድምነት ክብር አንስታ ለብቻው አስቀምጠዋለች። ጭራሽ ዛሬ ላይ እስራን እንዴት አድርጋ ልታስወግደው ወይም ደግሞ ከህይወቷ ልታስወጣው እንደምትችል አሰብሽበት ወይ እያለቻት ትገኛለች። ምክንያቱም ደግሞ ሜርሲ በዚህ ወንጀል ላይ ተሳታፊ እንድትሆንና ሜርሲ ከወንጀሉ በኋላ ወደ እስር ቤት እንድትገባላት በሁለት ወንጀል ተጠርጥራ እስር ቤት ከገባች በኋላ ያለምንም ተቀናቃኝነትና ያለምንም ንብረት ጠያቂነት ለብቻዋ ንብረቱን ልትመራ የፈለገችዋ የእስክንድር እህት የሆነችቷ አጸደ በጣም ብዙ እቅዶችና አላማዎቿን ሰንቃ እዚህ ቤት መኖር ከጀመረችበት ጊዜ ጀምራ በተንኮል ተሞልታ አብራቸው ትኖራለች። አቶ እስክንድር እንግዲህ የቀራቸው ጊዜ ትንሽ ጊዜ ቢሆንም ይችን ጊዜያቸውን ለመጠቀም እንዲሁም ደግሞ በዚች 6 እና 7 ወር ውስጥ ያላቸውን ጊዜ በካንሰር ታማሚ ስለሆኑ ይሞታሉ ብላ በማሰቧ ነው አጸደ ይህን ሁሉ ነገር እየፈጸመች ያለችው። እሳቸውም ይሞታሉ፣ ወንድሜ ነው፣ ቀሪ ንብረቱን ይዛለሁ፣ እስክንድር እንግዲህ የቀረውን ጊዜ እስከሚኖር ድረስ እኔ ነገሮችን አመቻቻለሁ፣ ሜርሲንና እዝራን አለያያለሁ፣ እንዲሁም ደግሞ ሀብልን ከቤት አስወጣለሁ፣ መነንን ከቤት አስወጣለሁ ብላ እያሰበች እያቀደች በነበረበት ሰዓት ነበር እንግዲህ ማህደር ሁሉንም ነገር ምንም ነገር ሳታደርግ ማህደር ህይወቱ አልፎ የተገኘ ሆቴል ውስጥ እና በዚህ ምክንያት እንግዲህ ሜርሲ በአሁኑ ሰዓት ላይ ወጥመድ ውስጥ እንደገባች አይተናታል። ሳሚ የተባለውም የሜርሲ ተባባሪ የነበረው ሰው እስር ቤት ሆኖ የጻፈውን ደብዳቤ እንግዲህ ለእዝራ ሰጥቶታል ማለት ነው። ከህሊና ነጻ እስረኛ እንዲሆን ፈልጓል ማለት ነው። ያደረግኩት ወንጀል ሳያንሰኝ እንደገና በድጋሚ ሌላ ወንጀልና ሌላ መጥፎ ነገር አልሰራም። እኔ ፍቅረኛ የኩኩሻ ሄዳብኛለች፣ ስለዚህ እሷም እንዳታዝንብኝ አልፈልግም። እህት አለችኝ፣ እሷን ግን አደራ ሰጥሃለሁ ላንተ ሲል የጻፈውን ደብዳቤ አሁን ቦልነት ነበረ። እንግዲህ ፖሊሱ ይሄንን ነገር ሲሰጠው በጣም ተደናግጦ ነበረ። እዝራ ይሄንን ሁሉ ነገር እያደረገ ያለ ቆርጦ ነበር ለማስፈታት ሀብል ካለችበት ህይወት ላይ ሊያስወጣት የፈለገበት መንገድ በጣም ንጽህናዋ አይኗ ላይ እንደሚያስታውቅ አባቱ በተደጋጋሚ ቢነግሩትም እሱ ግን እህቱን ፈልጓት ነበርና እህቴ ባታደርገው ነው ፖሊሶቹ አጣርተውና መርምረው የለቀቋት፣ እሷ ወንጀለኛ ልትሆን ትችላለች በማለት ሲሟገት ነበረ። በስተመጨረሻም አንድ ቀን አሸናፊ ልትሆን አንዲት ቃላት ተናገረችው። እኔ ብቻዬን ነበር ማፈቅርህ የምወድህ፣ ግን ደግሞ አንድ ቀን ከሱ እንደሚመጣ ትጠብቅ ነበር ሀብል። በዚህ ሰዓት ላይ እንግዲህ ባልጠበቀችው ሰዓት ጠዋት ሄዶ በሚጠይቃት ሰዓት አንድ ሰርፕራይዝ አደረጋት። ምክንያቱም እንደሚያስፈታት ቃል ገባላትና የእሷን ታሪክና የእሷን አመጣጥ የነበረችበትን ሁሉ ከሰማ በኋላ ልቡ በሀዘን ተመታ። ምክንያቱም ይሄ ሁሉ ያሳለፈችው መጥፎ ነገር ሁሉ በእኔ ህይወት ላይ ለካ አልፏል። እኔም እናቴ ለምን ነበር የማትወደኝ፣ ለምንድን ነው የምትደበድበኝ እያለ ትናንትናን በትውስታ እያለቀሰ የአባቱን ጉልበት ሲስም ነበር። አባቱን እንግዲህ አቶ እስክንድርን ገብቶ አንዳንድ ነገሮች ሲጠይቃቸው ነበረ እና እናቱን ቃላት እነዚህ ቃላቶችን እንዳያነሳ ደግሞ ሲነግረው ነበር አቶ እስክንድር። በዚህ መካከል ላይ አሁን ላይ ሀብልን ሁሉንም ነገር ሊያስፈጽምላት እንዲሁም ደግሞ ከዚህ እስር ቤት እንደሚያወጣት ቃል ከገባላት በኋላ በደስታ ተለያይተው ነበር። ይሄም ቃሉን ጠብቆ ዛሬ ላይ እንግዲህ ሳሚን ባገኘውና በተደራደሩት መሰረት ይሄው ቃሏን ጠብቆ አስፈትቶ ወደ ቤቱ ይዞለት ገብቷል ማለት ነው። አቶ እስክንድር እንግዲህ በጣም ቆንጆና ጥሩ የሆነ ነገር አቀባበል ቢያደርጉላትም በጣም ተደስተው ነበረ። በዚህ ሁሉ መካከል ላይ አሁን ያልተደሰቱት የእዝራ ቤተሰብ የሆኑት ሁለቱ ቤተሰቦቹ በተለይ ደግሞ የሜርሲና ያክስቷ አጸደ ብዙ ችግሮችን እያስተናገደ ይገኛል ማለት ነው። ይሄ ነገር ደግሞ አሁን ላይ እችን ሌባ ሙሽራ ቤት ውስጥ በማግባትህ በጣም ተደስታችኋል፣ ደስታችሁን እያከበራችሁ ነው ብላለች ሜርሲ ዳርዳሩን እየሄደችና እንዲሁም ደግሞ አሁን ላይ ትክክለኛ የቤቱ ልጅ አለመሆኑን ለመናገር ሰፍ ብላለች። ሜርሲ ይሄንን ነገር ከተናገረች እዝራ የሚደርስበት ያግልሉና እንዲሁም ደግሞ እኔ ማነኝ ብሎ የመጠየቁ ስሜት ያለ ነገር ነው። አሁን አጸደ ብዙ ነገሮችን እየጠየቀቻት ትገኛለች። የአክሲዮኑ ድርሻ ለእኔ ስጭኝና ወደ እስር ቤትሽ ትወረወራለሽ እያለች ነው። ምክንያቱም ለራሷ መግቢያ ሰበብ እያዘጋጀችላት ወንድሟን እንድትወጋ ወይም ደግሞ ወንድሟን እንድትገልና እሷ ወደ እስር ቤት ስትወረወር አክሲዮኑን እንግዲህ የማስተዳደሩን ድርሻ ራሷ ለመያዝ አጸደ ያስበች ትመስላለች። ለዚህ ነበር ለሜርሲ አስባ ሳይሆን ለራሷ አስባ
ከአሁን በኋላ እንግዲህ ይሄ ድቃላ ልጅ የሆነ ነገር እንዳያደርስብሽ እፈራለሁ። ስለዚህ ይሄንን አክሲዮንሽም እንዳይለቃቅምብሽ ስትል እያስጠነቀቀቻት ነበረ። እሷ ግን ለራሷ አስባ እንጂ እውነት ለሜርሲ ተቆርቁራ ወይም ደግሞ ለሜርሲ ያስባላት አልነበረም። ሜርሲ እንግዲህ እዚህ ጋር ያልነቃችውና ትልቁ ስህተቷ አክስቷን ሙሉ በሙሉ መጠራጠሯና ማመኗ ነው። አክስቷን ምን ያህል ብትጠራጠራት የነበረ ትንሽ ነገር ታውቅ ነበር። ለምንድን ነው እንደዚህ እያለች ያለችው? ለምንድን ነው ይሄን እያደረገች ያለችው? በማለት የተወሰነ ነገር እንኳን ለማጣራት መሞከር። አክስቷ አባቷ እያለ ከአባቷ ብዙ ነገሮችን ማጣራት እየቻለች ለምን እንደሆነ ባይታወቅም ሁሉንም ነገር አክስቷን ብቻ ነው የምታዳምጣት። ይሄ ነው አሁን ትልቁ ድክመቷ። ዛሬ ግን በጉቦ እየተደረደረቻት መሆኑን አንዳንድ ሀሳቦቹን ስትነግራት እየተስማማች ቢሆንም ግን ደግሞ መልሳ ላንቺ አስቤ ነው፣ ለራስሽ ብዬ ነው፣ ያ ዲቃላ እንዳይወስድብሽ ብዬ ነው ስትላት መልሳ ደግሞ ወደ ሀሳቧ ተስማምታለች። አክሲዮኑን እንግዲህ ለመስጠት የተስማማችቱ ሜርሲ ከዚህ በኋላ ምን ሊገጥማት ይችላል? የመነንና እንዲሁም ደግሞ የአሁኗ ሀብል ተብላ የገባችዋ ኩኩሻ ምን አይነት ነገር ይገጥማቸው ይሆን? በአሁኑ ሰዓት እንግዲህ ከካናዳ የመጣችዋ ምስኪን የሀብል እናት ልጄን አገኘሁኝ ብላ ሳትጨርስ ብዙ ነገሮች እየተደራረቡባት እንደሚመጣና እሷንም እንዴት አድርገው ሊያመናምኗት እንደሚችሉ እውነተኛውን እንግዲህ ነገር በመናገሩ ሳሚ ከእስር እንግዲህ እንድትፈታ አድርጓታል ማለት ነው። ከዚህ በኋላ ምን አይነት ነገር ይገጥማቸዋል የሚለውን ቀጣዩን ደግሞ አብረን የምናየው ይሆናል። ሰናይ ቆይታ